ደርሶ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙሱ ለኅዳር በዛቲ ዕለት ኮነ ሰማዕተ ፒልፓዶር ዘትርጓሜሁ መርቆሬዎስ መፍቀሬ ሰብ ወካልእ ትርጓሜ ገብረ ኢየሱስ ክርስቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒልፓዶር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና እናቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉበት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒልፓዶር ብለው ጠሩት። የውሻ መልክ ያላቸውን በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሁሉ የቅዱስ መርቆሬዎስን ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒልፓዶርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልክ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሱ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሱም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ ራያ ያላቸውን ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውም ንጉስ ይወጋ ዘንድ ከሃዲ ንጉስ ተነሳ። ንጉሱም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉስ ግን እነዚያን የውሻ ራያ ያላቸውን አባበለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመሩ። አንዱ አምልጦ ሸሽቶ ወደ ጌታው ሄዶ ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጆቹን ፈለጋቸው፣ ግን አላገኙትም። ንጉሱ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሱ ወታደሮችም አንዱ ንጉሱ ያሰበውን በጽሙና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሱም ከእርሱ የሆነውን የመኮንኑም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስንም አባት ወደ ጦርነቱ ወጣ። በእግዚአብሔርን ፈቃድ ይዘው ማረኩት። ወደ ሮሜም ንጉስ አቀረቡት። ንጉሱም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ በየችው ጊዜ ባሏ እንደሆነ አወቀችው። እርሱ ግን አላወቃትም። በአንዲት ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ወይ እኛ መጻተኛ ነን፣ አንተም መጻተኛ እንደሆንክ ባወኩ ጊዜ ልጅ ሆኖ ልጄ ካንተ ጋራ
እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት። ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስን መኮንንነትን በተሾመ ጊዜ ያን ገጸ ከልብ ከእርሱ ጋራ ነበር። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። ከቤተ መንግስትም ሰዎችም ከፍ ከፍ አለ። እንዲህም ሆነ። ያን ጊዜ በዚያን ወራት በሮሚ አገር ጣዖትን የሚያመልክ ዳኬዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍን በእጁ ውስጥ አለ። ያችን ሰይፍን በሰጠውና እንዲህ አለው፣ ጠላቶችን ድል ባደረግ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኬዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስን እንዳልመጣና ዕጣንን በማሳረግ እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋራ ያልወጣ የእኔን ፍቅር እንዴት ተውህ አለው። በዚያንም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኬዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮችም እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። በዚያንም ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ በብረት መሳሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኬዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድለውን ፈጽሞ በመንግስተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ታምራትን በውስጣቸው ገለጠ። ከታምራቱም አንዲቱ ኦልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ ከቂሳሪያ ሊቀ ጳጳሳት ነበረ። ታምራቱ በተጻፉበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኦልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኦልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኦልያኖስ ሂዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲ ኦልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኦልያኖስን ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችን ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባሕር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ። የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓድን ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነም እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና ሶስት አማልክትን የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች ሶስት አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክን እናመልካለን እንጂ ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ። መንፈስ ቅዱስም ሕይወቱ ነው። ሕይወታችን የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብ ጨለማ
ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበ የምትጸጸትበት ጊዜ አለ አለው። በዚያንም ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሱም ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖት ስጋውን አገኙት። ይህንንም ለንጉስ ነግረውት እርሱም እንዲቀብሩ ታዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ አሳች የተናገረውን ተወው፣ በልብ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጸናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቁሞ ትድን ዘንድ ና ተከተለኝ አለው። እንዲሁም 2ኛና 3ኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያ ወጣት ከገመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከሳቸው ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት በዛሬዋ ሌሊት ካዳኝከኝና ያለ ጥፋት ካወጣኝ እኔ ክርስቲያን ሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ስጋ ግዳጅ ከገመል ላይ ወረድኩ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱም ና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያንም ጊዜ ወደ አየር በረረ። በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ ደረሰውና እንደ ተዘጋች ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ አቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑም መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለ ና አለ። ወደ እርሱም ሲቀርብ ይቺ ቦታ የማናት አለው። የቤተ ክርስቲያኒቱ መጋቢም ይቺ በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አየሃለሁ። ከዚህ ምን አመጣ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በገሌ በረሃ ሳለው ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርኩ አይደለምን? የምትናገረውን አታውቅምና። የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስረዋል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይ ያሰቃይተው የገደሉት ክርስቶስም በመንግስቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋልና። ያም ወጣት መጋቢው መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያው ይህች ናት። ስማኝ ልንገርህ፣ እኔ በዚች አገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይህች ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄደ እሊያ እስላሞች በአንድ ወራቸው
ሊያኖሯቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹንም ሁሉ 40 ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ከክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበር። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሂደው ፈለጉት። አግኝተውትም ይዘውት ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሰራው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለመ ጉድጓድ ውስጥ አሉት። ሽንታቸውን በላዩ እየደፉ የቤት ጥራጊም እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከልቅሷም ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይ ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሂዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄደ። ሃይማኖትን ከምትገልጽ በቀር በዚህ መኖር ላንተ አይጠቅምህም አለ። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስትና ሃይማኖት ገብቷል አለው። ንጉሱም ስለ እርሱ የሚናገሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተ ክርስቲያን የ22 ቀን መንገድ እንደ አይን ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ። ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድትሰራ ታዝልኝ ዘንድ ሻለው አለው። ንጉሱም በአስቸኳይ እንዲታነጽለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትን ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ መርቆሬዎስ ዘሮ መስተጽነ ፈረስ ጸሊም አማ አንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውህዘ ደም አርአያ ዝናም ብዙ አጥፍኦ ለፍህም። በዚህች ዕለት የአርቃዲዮስና የሮማኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱ ስብያ በሰማዕትነት አረፉ። በዚህችም ቀን ቅዱሳን የደሴተ ሲላ ኤጲስቆጶስ ጎርጎርዮስና የይስሐቅ የኢየሱስ ሞዓ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚህችም ቀን የሀገረ ናግራን ሰማዕታትና የአባታቸውም የቅዱስ ሂሩት መታሰቢያቸው ነው። በዚህችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊው አባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው። በዚህችም ቀን የጌሊዮስ የምክዋስና የማርሊዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከዘንዴቴ መጻፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈም ለአቡኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ መርቆሬዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስና የብፁዕ የንጹህ የአሸናፊ የተጋዳይ ሰማዕት መርቆሬዎስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉስ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሬዎስ ቤተክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ ምሕረትን የምትለምን
አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሬዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሬዎስን ላኪው አለ። የሌሊቱ እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሬዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነ፣ አከበረው። እንዲህም አለ፣ የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ፣ በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ሰማያዊት ቤቱን ያስገባን ወደ ሰማያዊት ቤቱ ያስገባን ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ስንት ሰዎች ስራ ጀምረን ስራውን አቁመናል። ስንት ሰዎች ትምህርት ጀምረን ትምህርቱ ያስጠላን ስንት ሰዎች አለን።
ልንጸልይ ፈልገን መጽሐፍ ስናነሳ ዓይናችን እያለቀሰ ድካም እየተሰማን ራስ ምታት እያመመን የጸሎት መጽሐፋችንን ዘግተን እሱ ያውቃል ብለን ቁጭ ያደረግን ስንት ሰዎች አለን። ብዙ አዋቂዎች ጋር ወሰደች፣ ግን መድኃኒት አላገኘች። ብዙ መድኃኒተኞች ጋር ወሰደች፣ ግን ለልጇን ከአልጋ ላይ የሚያወርዳት እየጣለ የሚያሰቃያት ጋኔንን ሊያላቁላት የሚችሉ መድኃኒተኞች አልተፈጠሩም። ኢትዮጵያ ሰላም የሚሰጣት ማን ብቻ ነው? ንገሩኝ ባካችሁ፣ ማን ብቻ ነው? የሰላም አባት ኢየሱስ ክርስቶስ ብቻ ነው። የዳዊት ልጅ ሆይ ማረ። እስቲ ሁላችሁም ይህንን ቃል አብራችሁኝ በሉ። የዳዊት ልጅ ሆይ በሉ። የዳዊት ልጅ ሆይ ማረን። ምሕረቱን አማኑኤል ለሁላችን ይላክልን። ይህንን ቃል በዚህ በማቴዎስ ወንጌል በምዕራፍ 15 ቁጥር 22 ላይ የምናገኘው ቃል ነው። ይህ ቃል በማቴዎስ ወንጌል በምዕራፍ 15 ቁጥር 22 ላይ የተነገረ ቃል ነው። ቃሉንም እንዲህ ብለን እናነባዋለን። ኢየሱስም ከዚያ ወጥቶ ወደ ጢብርያዶስ ወደ ሲዶና ሀገር ሄደ። እነሆ ከነናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታልና ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በሁላችሁ በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ የልጆችን ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስም መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር ስም የተመሰገነና የከበረ ይሁንልን። ኦ ወልደ ዳዊት መሐረኒ፣ የዳዊት ልጅ ሆይ ማረ። ይህንን ቃል በቃሉ ይቅርታ እዚች ጋር ስጦታውም አንዴ ይቆይና አንዴ ለቃሉ በራችንን እንክፈት። የዳዊት ልጅ ሆይ ማረኝ ብላ የጮኸችው ሴት አንዲት ከነናዊት ሴት ነች። የእነዚህ ከነናውያን ትውልዳቸው ከኖህ ወገን ነው። ኖህ ከወለዳቸው ልጆች መካከል አንዱ ካም ይባላል። የካም ደግሞ የወለዳቸው ከካም የተወለዱ ልጆች ደግሞ የከነዓን ዘሮች ተብለዋል። በዚህ መጽሐፍ ላይ አንድ ነገር እንየው። ከነናውያን ከካም ወገን ናቸው። ካም ደግሞ የኖህ ልጅ ነው። ኖህ ደግሞ ልጁን ካምን ረግሞት ነበረ። ኖህ ልጁን ካምን ረግሞት ነበረ። አሁን እርግማን እንዴት ወደ ልጆች እንደሚተላለፉ በዚህ በመጽሐፍ ቅዱስ ማስረዳት። ኖህ ልጁ ካምን የረገመበት ምክንያቱ ምንድነው ስንል
በዚህ በኦሪት ዘፍጥረት በምዕራፍ 9 ቁጥር 20 ላይ ኦሪት ዘፍጥረት ምዕራፍ 9 ቁጥር 20 ላይ እንደምንረዳው ኖህ ልጆች ነበሩት። እነዚህ ልጆቹ አንድም ሰው የማያውቁ አንድም ወንድ የማያውቁ ሴት ልጆች ነበሩት። ነገር ግን እነዚህ ሴቶች ልጆች አባታቸው ዘር ሳይተካ ሊያልፍባቸው መሆኑን ሲያውቁ አባታቸውን የወይን ጠጅ አጠጥተው አባታቸው መስከሩን ሲያዩ እዚህ ትንቢት ላይ ወይ ደግሞ እዚህ መጽሐፍ ላይ የሚገናኝ አንድ ታሪክ አለ። እነዚህ ሰዎች አባትየው ኖህ እኛ የምንፈልገው ታሪክ ሌላ አይደለም፣ ይሄንን ነውና ኖህ ሰክሮ ካም ሲያየው በአባቱ በኖህ መስከር ተሳለቀበት፣ ሳቀበት ይላል። ኖህ ሰክሮ ሲያየው አባቱ ካም ልጅ ካም ሳቀ። መሳለቅ ብቻ አይደለም፣ ተሳለቀ። መሳለቅ ብቻ አይደለም፣ ተጠቋቆመበት ልጁ ላይ። በዚህም ጊዜ መጽሐፍ እንዲህ ይላል፣ የአባት እርግማን ቤት ያፈርሳል፣ የእናት እርግማን ደግሞ ስር መሰረትን ይነቅላል ብሎ መጽሐፍ ቅዱስ ይናገራል። የአባት እርግማን ቤት ያፈርሳል፣ የእናት እርግማን ደግሞ ስር መሰረትን ይነቅላል ተብሎ ተነግሯልና ኖህ በመስከሩ ምክንያት ካም ስለሳቀ ካም ተረገመ ይላል። ከመረገም መድኃኔዓለም ይጠብቅ። አባት ልጁን ከረገመው ልጅ የትም ቢሄድ አይሳካለትም። አባት ልጁ ላይ ካዘነ ልጅ ቢወጣ ቢወርድ ቢለፋ ቢደክም አይሳካለትም፣ አይሞላለትም። ለምን? አባት ጉልበቱን ጨርሶ እድሜውን ጨርሶ የሰው ፊት አይቶ የወለደው ልጁ ካደገ በኋላ እንዴት እንዳደገ እንኳን አባትና እንዴት እናት ለፍተው እንዴት እንዳሳደጉት እንኳን ሳያውቅ አባትን ላይ የሚሳለቅ ከሆነ አባት ያዝንበታል። አባት ሲያዝን ደግሞ ሰማያዊው አባት እግዚአብሔር ያዝናል። እናት ስታዝን እናት ድንግል ማርያም ታዝናለች። እማምላክ ድንግል ማርያም ስታዝን ደግሞ ልጇ ኢየሱስ ክርስቶስ ያዝናል። ወገኖቼ ከመረገም መጠንቀቅ ይገባቸዋል። አባት ሲል የወለደ አባትን ብቻ አይደለም። አባት ብዙዎች አባቶች አሉ። አንድም የቀለም አባት አለ፣ አንድም ደግሞ የክርስትና አባት አለ፣ አንድም የዓይን አባት አለ፣ አንድም ጎረቤት ውስጥ ያለ የጓደኛችን አባት አለ፣ አንድም ደግሞ የሃይማኖት አባቶች አሉ። እነዚህን አታሳዝኗቸው፣ በእነዚህ ውስጥ በሐዘን እንዳትታዩ ሲል ይህንን አየ ይላል። ታዲያ ኖህ ካምን ረግሞት ነበርና የተወለዱት የካም ዘሮች ደግሞ የከነዓን ዘሮች ናቸውና ካም አባቱ ኖህን ወይን ጠጅ ጠጥቶ ሰክሮ አላግጦበታልና ተሳልቆበታልና አባቱ ረግሞት ነበረ ይላል። ታዲያ የተረገሙ ዘሮች ነበረች እቺ ሴት ይላል። አሁን እቺን ሴት ከተረገሙ ዘሮች መካከል የሆነች ሴት ነች። ኖህ ከረገማቸው ሰዎች መካከል ዘሮች መካከል አንዷ ነችና ልመና ለመነች። ኢየሱስ ክርስቶስን ስታየው ለመነችው። ምን ብላ ለመነች? ጌታ ሆይ የዳዊት ልጅ ሆይ ማረኝ አለችው። ምን በለኝ? አቤት አማኑኤል ኢትዮጵያን ይማራት። ዛሬ ያልታመመ የለም። አገር ታማለች። ኢትዮጵያውያን ታመማ። ወጣቱ ታሟል፣ ሕፃኑ ታሟል፣ አሮጊቱ ታሟል፣ ሽማግሌው ታሟል፣ ካህኑ ታሟል፣ ጳጳሱ ታሟል፣ ሌላም ሁሉ ታሟል።
የሕመም ምልክቱ ደግሞ ሰላም ማጣት ነው። የሕመም ምልክቱ ደግሞ በፍቅር አለመኖር ነው። የሕመም ምልክቱ ደግሞ በስምምነት ያለመኖር ነው። የሕመም ምልክቱ ደግሞ በስጋት እርስ በርስ መተያየቱ ነው። ይህ በሽታ ክፉ የሆነ በሽታ ነው። ፈዋሽ ያስፈልገዋል ለዚህ በሽታ። ይቺ ሴት ይለናል መጽሐፉ፣ አንድ የምትመካባት ልጅ ነውና ያላት። ይቺ ልጇ ደግሞ ጋኔን ይዟት ሰዓት እያየ ሰዓት እየለየ እሳት ውስጥ ይከታት ነበር። ምን ውስጥ ይከታት ነበር? አቤት! የኛስ መንፈስ ስንት ሰዓት ላይ ነው እሳት ውስጥ የሚከተው? ጥሩ ሰው ያደረገንና የሆነ ሰዓት ደግሞ ለወጥ ያደረገናል። ደስተኞች ያደረገንና የሆነ ሰዓት ደግሞ ሀዘንተኞች ያደረገናል። ተስፈኞች ያደረገንና የሆነ ሰዓት ደግሞ ተስፋ ቢሶች ያደረገናል። ወዳጆች ያደረገንና የሆነ ሰዓት ደግሞ ሰው ያስጠላናል። መልከ መልካሞች ያደረገንና ወዲያው ደግሞ ፊታችንን ገልብጦት መልካችን የሚያስጠላ ያደርገዋል። እግዚአብሔር ከእንደዚህ አይነት ጋኔን ከሚለዋወጥ መንፈስ አማኑኤል ይጠብቀን። ዛሬ ሰዋችን ተለዋዋጭ ሆኗል። የተለዋወጠ ሰው ሆኖ ማለት ምናየው። ትናንትና የምታዩትን ሰው ዛሬ አታዩትም እኮ። ትናንት ትሁት የነበረው ሰውዬ ዛሬ ሀይ እያለ ከላይ ነው፣ ትሕትናውን ጠፍቶበታል። ታዲያ ይቺ ሴት ትምህርቱን ላሳጥረውና ይቺ ሴት አንድ የምትመካባት አንድ ልጅ ብቻ ነው የወለደችው። ከዛ በኋላ ልጅ አልወለደችም ይላል። ታዲያ ይቺ ልጇ ታመመችባትና በጋኔን ተይዛ አልጋ ላይ ተጣብቃ ሰዓት እየለየ ግን ከአልጋ ላይ እየጣላት ያወርዳት ነበረ ይላል። ስንቶች እህቶቻችን ናቸው በመተተኛ መንፈስ ተይዘው፣ በቡዳ በልክፍት መንፈስ ተይዘው፣ በኮከብ ቆጣሪ በስር በጣሽ መንፈስ ተይዘው፣ በቅጠል በጣሽ መንፈሶች ተይዘው ስንቶቻችን እህቶቻችን እድላቸው ተሰናክለዋል። እኛስ ያልሆነ ደንቃራ ነገሮችን ረግጠንና ደንቃራ ነገር ፊታችን መጥቶ ሳናየው እድላችን የተጣመመብን ስንት ሰዎች አለ። ስንት ሰዎች ንግድ ከፍተን በራችንን ዘግተነዋል። ስንት ሰዎች ስራ ጀምረን ስራውን አቁመነዋል። ስንት ሰዎች ትምህርት ጀምረን ትምህርቱ ያስጠላን ስንት ሰዎች አለ። ልንጸልይ ፈልገን መጽሐፍ ስናነሳ አይናችን እያለቀሰ ድካም እየተሰማን ራስ ምታት እያመመን የጸሎት መጽሐፋችንን ዘግተን እሱ ያውቃል ብለን ቁጭ ያደረግን ስንት ሰዎች አለን። እግዚአብሔር የወቀው እጅግ በጣም ብዙ ሰዎች አለን። ይህ የክፉ ሰይጣን ወደኛ መቅረቡን ምልክት ነው። ይቺ ሴት ሰዓት እየለየ ከአልጋ ላይ ልጇን እየጣለ ይፈጠፍጥባት ነበረ። ብዙ አዋቂዎች ጋር ወሰደች፣ ግን መድኃኒት አላገኘች። ብዙ መድኃኒተኞች ጋር ወሰደች፣ ግን ለልጇን ከአልጋ ላይ የሚያወርዳት እየጣለ የሚያሰቃያት ጋኔንን ሊያላቁላት የሚችሉ መድኃኒተኞች አልተፈጠሩም። ኢትዮጵያ ሰላም የሚሰጣት ማን ብቻ ነው? ንገሩኝ ባካችሁ፣ ማን ብቻ ነው? የሰላም አባት ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለዳንግልት ይሁን። እሱ ብቻ ነው ሰላም የሚሰጠው። በጣም ብዙ ሙከራዎች ተሞክሯል ሰላም ለማምጣት። በጣም ብዙ ሙከራዎች ተሞክረናል። በጣም ብዙ አረጋግተን ለማኖር ግን አይሆንም። የሰላም አባት ፊቱን ካላዞረ፣ የሰላም አባት የምህረት ፊቱን ወደ ኢትዮጵያ ካላዞረ አልተቻለም። ይኸው መጨራረስ ብቻ ሆነ እኮ። ይኸው መተላለቅ ብቻ ሆነ እኮ። ወገን ወገኑን መጨረስ ብቻ ሆነ። ዛሬ ኢትዮጵያና ተዋህዶ ሐዘን ላይ ናቸው። እኛ ሐዘን ላይ ነን።
ሐዘናችንን እንባ የሚያብስልን የድንግል ልጅ መድኃኔዓለም ብቻ ነው። እባካችሁ ኤሎሄ 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 ላማ ሰበቅታኒ፣ አምላካችን 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 ለምን ተውከን ብላችሁ ጸልዩ። ዛሬ መብላት ስለቻላችሁ የደላችሁ እንዳይመስላችሁ። ዛሬ በራችሁን ዘግታችሁ ስለተኛችሁ እውነተኛ እንቅልፍ የወሰዳችሁ እንዳይመስላችሁ። ዛሬ ውሃው በቧንቧ ስላለ ቀርታችሁ ስለጠጣችሁ ነገ የማይጠማችሁ እንዳይመስላችሁ። ዛሬ ወጣችሁ መግባታችሁ ስለታያችሁ ነገ ወጥቶ መግባት መቅረት እንደሚችል እንዳለ እንድታውቁ ትፈልጋለሁ። እባካችሁን ትላንትና መልካሞች የሆኑ ዛሬ ክፉዎች ሆነዋልና፣ ትላንትና ተረጋግተው ይኖሩ የነበሩ ዛሬ መኖር አቅቷቸዋልና ወልደ ዳዊት መሐረኒ ልንለው ይገባናል። ታዲያ ይህች ሴት መንገድ ላይ ልጇን ቤት ጣለችና፣ መንገድ ላይ መድኃኒተኛ አለ፣ ዶክተር አለ፣ ፈዋሽ አለ፣ ረዳት አለ፣ ጥሩ እዛ ጋር የባህላዊ ሐኪም አለ ወይ ደግሞ ዘመናዊ ሐኪም አለ ተብላ እንድትጠቆም ሰው ለመጠየቅ ዶክተርን ለማግኘት ሰው ለመጠየቅ ወደ ጎዳና ወጣች። ስትወጣ ግፊያ ነው አለች። ዛሬ ያለ ወትሮ እዚህ ሰፈር ውስጥ ግፊያ አለ፣ ምንድን ነው አለች። የናዝሬቱ ኢየሱስ በዚህ እያለፈ ነው አሏት። ማን? በማርያም ስሙን ጥሩት። ማን? የናዝሬቱ ኢየሱስ ክርስቶስ በዚህ እያለፈ ነው አሏት። ይቺ ሴት የከነዓን ትውልድ ነችና ይህንን ስም ታውቀዋለች። ይህንን ስም ታውቀዋለች። አሁን ይህ ሰው ፈዋሽ መሆኑን አውቃለች። ቀስ አለችና ጠጋለችና እንዲህ አለች፣ ኦ ወልደ ዳዊት መሐረኒ፣ የዳዊት ልጅ ሆይ እባክህ ማረኝ አለች። በእኔ ኃጢአት ነው ልጄ የተሰቃየችው የተጨነቀችው፣ በእሷ ደግሞ መታመም ነው እኔ ደግሞ እየተንገላታው ያለሁት። ስለዚህ እኔን ከማርከኝ እሷ ትማራለች፣ እሷን ይቅር ካልካት እኔም አርፋለሁና ኦ ወልደ ዳዊት መሐረኒ፣ የዳዊት ልጅ ሆይ እባክህን ማረኝ አለችው። በዚህም ጊዜ ጌታ ሰማትና ባልሰማ ዝም ብሎ አለፈ። እስቲ የሆነ ሰው ልጃችሁ በረሃብ ልትሞትባችሁ ዳቦ መብያ አጣችሁ ይሰጠኛል ያላችሁ ሰውዬ ጋር እባክህ በማርያም ልጅ ልትሞት ነው ዳቦ መግዣ 5 ብር ስጠኝ ስትሉት የለኝም ብሎ ሲያጨማልቃችሁ የለኝም ብሎ ሲተዋችሁ ምን ይሰማችሁ ይሆን? ሴት ቃሚምርልኝ እሱ ነው ብላ ወደሚምረው እውነትም ምሕረትን ወደሚሰጠው ወደ ኢየሱስ ክርስቶስ ሄደች። ግን እንዲህ አላት፣ አልሰማትም። አልፏት ሄደ። ተከተለችው። ኧረ እባክህ ልጄ እኮ ታማለች፣ እባክህ ምሕረት ከአንተ ዘንድ እንደሆነ አምናለሁ ማርልኝ አለችው። አሁንም ጸጥ አላት። በዚህን ጊዜ መጽሐፉን አንብቡት። በዚህ በማቴዎስ ምዕራፍ 15 ቁጥር 25 ላይ እንዲህ ይላል መጽሐፉ፣ ደቀ መዛሙርቱን ከኋላ ሲከተሉት ይቺ ሴት ደግሞ ከኋላ እየተከተለች እረ የዳዊት ልጅ ሆይ ማረኝ እያለች ስታለቅስ ሰማት ይላል። በዚህም ጊዜ ጩኸቱ ከበዳቸው። ደቀ መዛሙርቱ መጮህ ከበዳቸውና እባክህን ጌታ ሆይ ይቺ ሴት እኮ እየጮኸች እኮ ነው፣ አትምራትምን? ድምጿን አሰማምን? የምትልህን አታዳምጥምን? አላት። እዚህም ጊዜ ደቀ መዛሙርቱ ይህን ጥያቄ ሲጠይቁ እሷም እየሮጠች መጣችና እባክህን ማረኝ አለችው። እባክህን ማረኝ አለችው። በዚህ ሰዓት ክርስቶስ አንድ ጥያቄ ጠየቀ። እኔ የመጣሁት ለሚያምኑት እንጂ ለማያምኑት አይደለም። እኔ የመጣሁት ለተረገሙት ሳይሆን ለተመረቁት ነው። እኔ የመጣሁት በእምነት ለጠራኝ ላድነው ነው፣ ልደርስለት ነው። ስለዚህ እንዲህ አላት፣ ጌቶች እንዴት
የተረፋቸውን ለውሻ ይሰጣልን? የተቀደሰው ምግብ ለውሻ መስጠት ይቻላልን? እኔ የተቀደስኩ ነኝ፣ እናንተ ደግሞ እኔ ለተቀደሱት የመጣው ነኝ፣ እናንተ ደግሞ ከማያምኑት የመጣች ነሽ። ስለዚህ እንዴት ይሆናል? አይሆንም አላት። እቺ ሴት ጥበበኛ ነበረች። እቺ ሴት ታውቅ ነበረ። ይቺ ሴት ከልቧ አምና ስለነበረ እንዲህ አለችው ጌታዋን። አዎ ጌታ ሆይ አምናለሁ፣ ነገር ግን ውሾችም እኮ የጌቶቻቸውን የተረፈውን ርፍራፊ ይጣልላቸውና ይበላሉ እኮ አለችው። ልጅ ውሾችም እኮ የጌቶቻቸውን የተረፈውን ርፍራፊ ይበላሉ እኮ። ስለዚህ እኛ የማያምን ብንሆንም በምታምነው በአንተ እኮ ምሕረት እንደሚደረግልን እናምናለን እንዳለች። ክብር ለመድኃኔዓለም ይሁንልን። ይቺ ሴት እንዳለች አያቸው። የቅዱሳኑ ጸሎት ኢትዮጵያን ያስምርልን። የጻድቃኑ ጸሎት ኢትዮጵያን ያስምርልን። ጤዛ ንሰው ድንጋይ ተንተርሰው የዱር አራዊቱን ጩኸት ታግሰው በዱር በገደል የዚያ የሚጸልዩ የአባቶቻችን ጸሎት ምሕረቱን ለኢትዮጵያ ያስልክልን። እኛማ ሰው ሆነን ሰው ያልሆነን ሰዎች ሆነናል። ሰው ሆነን ሰው ያልሆነን ሰዎች ታውቃላችሁ። ሰው ሆኖ ሰው ያልሆነ ሰውን መብላት አይችልም። ግን የሰው ልጅ ሰው ሆኖ ኢሳይያስ እንደተናገረው ሰው ክቡር ሆኖ ሳለ ራሱን እንደ እንስሳት ቆጠረ እንዳለ ሰውን የሚበላበት ዘመን ላይ ደርሰናል። ሰው ላይ የሚጨክንበት ዘመን ደርሰናል። ይቺ ሴት ይህንን ቃል ተናገረች። በዚህም ጊዜ ክርስቶስ እንዲህ አላት፣ አንቺ ሴት አላት፣ አንቺ ሴት እምነትሽ ታላቅ ነውና እንደፈለግሽ እንደወደድሽ ይሁንልሽ አላት። ክብር ለአማኑኤል ይሁንልን። እንደወደድሽ እምነትሽ ታላቅ ነው። እኔ ብገፈትርሽም አንቺ ልትገፈተሪ አልቻልሽም። እኔ ዝም ብዬሽ ብሄድም አንቺ ጨቀጨቅሽኝ። ስለዚህ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አሏት። በዚህ ሰዓት ቃል ከክርስቶስ ሲነገር በሽተኛ የነበረች ልጇ ከአልጋዋ ላይ ብድግ አለች ይላል። ክብር ለአማኑኤል ይሁን። ብድግ አለች። አሁን እንዲህ ይላል፣ የአንድምታው ባለቤቶች እንዲህ ይላሉ። እሷ እየጨቀጨቀችው እንደወደድሽ ይሁን ብላ ፊቷን ዞር ስትል ከዚያ ልጇን ያሳሙ የነበሩ ዘመዶች ደግሞ ልጅሽ እኮ ዳነች ብለው የምስራች ሊናገሩ ሲሉ ተገጣጠሙ ይላል። በዚህ ጊዜ ምን ሆናችሁ ልጅ ሞተችን ስትል አይደለም፣ ልጅሽ ከአልጋ ላይ ተነስታለች፣ ዳግመኛ በሽታ እንደማያገኛት ወጣት ሆና ዘላ ተነስታለች፣ እቹትና ልጅሽ ከመካከላችን ቆማለች ብለው የምስራቹን ሰበኩ ይላል። ይሄላችሁ እንዲህ ነው። መዝሙረ ዳዊት መዝሙር 29 ቁጥር 1 ላይ እንዲህ ይላል። መዝሙረ ዳዊት መዝሙር 29 ቁጥር 1 ላይ እንዲህ ይላል። በተጨነቅኩኝ ጊዜ ወደ እግዚአብሔር ጮኽኩኝ፣ በተጨነቅኩ ጊዜ ወደ እግዚአብሔር ጮኽኩኝ። እባካችሁ በሉ እስቲ አብራችሁኝ። በተጨነቅኩ ጊዜ በሉ ወደ እግዚአብሔር ወደ መሐሪው ጮኽኩኝ፣ እሱም ድምፄን ጩኸቴን ሰማኝ። ኢትዮጵያን አማኑኤል ይስማት። በተጨነቅኩ ጊዜ ወደ እግዚአብሔር ጮኽኩኝ፣ እግዚአብሔርም ድምፄን ሰማኝ እንዳለው ይቺ ሴት ተጨንቃ ጮኸች፣ እግዚአብሔር ሰማት። ሶስት ነገር ልበላችሁና ትምህርቴን ላብቃ። አንደኛው የዚህ የትምህርቱ ዓላማ ግፎሙ ለእነ ይገፉኒ ተብላችሁ እንኳን ብትባረሩ የሚገፉኝን ግፋቸው እያለ በመዝሙር እንደተጸለየው ቢጸለይባችሁም ከሚገፈተሩት ሳይሆን ከሚሳቡት መካከል ለመሆን መጽናት ይገባቸዋል። ምን ማለት?
አቤት አቤት። ከኔም ልትባረሩ ልትሰደቡ ትችላላችሁ። ከሌላውም ካል ልትባረሩ ልትሰደቡ ትችላላችሁ። ከሌላውም አጥባቂ ነው ክርስቲያን ነው ወንጌል ያውቃል ከሚባለው ልትባረሩ ልትሰደቡ ትችላላችሁ። ግን እንዲህ በሉ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን በሉ። ልትራቡ ትችላላችሁ። አዎ ልትጠሙ ትችላላችሁ። አዎ በሃይማኖታችሁ ምክንያት ልትገፉ ትችላላችሁ። አዎ በሃይማኖታችሁ ምክንያት ከስራ ልትባረሩ ትችላላችሁ። አዎ በሃይማኖታችሁ ምክንያት አሰሪዎቻችሁ ሊገፈትሯችሁ፣ ሊያባሯችሁ፣ ሊያመነጫጭቋችሁ ይችላሉ። አዎ ግን የክርስቶስ የመከራው በረከት ለአንተ ሊመጣልህ ስለሆነ ሁሉን የምችልበትን ኃይልን ስጠኝ በሉት። ይችላል እግዚአብሔር መስጠት አይችልም? ይችላል አይችልም? አንድ ነገር ልንገራችሁ። የመጀመሪያው ሆደ ሰፊ መሆን ይገባል። እየሰማችሁ ነው? ሆደ ሰፊ ቡቡ ልትሆኑ አይገባችሁ። ወዲያውኑ የምታኮርፉ ሊሆኑ አይገባችሁ። ወዲያው ሊከፋችሁ አይገባም። ወዲያው ልታለቅሱ እንባችሁ አይናችሁ ላይ ሊሆንባችሁ አይገባም። በክርስቶስ ስም ነው የተገፋሽው። በክርስቶስ ስም ነው የተገፋው። ስለዚህ ልትጠነክር ይገባል። ስለዚህ አንደኛውና ሁለተኛው ሆደ ሰፊ ሊሆን ይገባል። ሁለተኛው ደግሞ የውሻን ባህሪ ሶስት አይነት ባህሪ ያለበት ውሻ ምን ስትሉ፣ አንደኛው ውሻ ሆዱን ይወዳል። ምኑን ይወዳል? ምን ነው ፈራችሁ? ውሻ ምኑን ይወዳል? እውነት ይወዳል? ቡቺ ውሻ ወይ ደግሞ ሰፈራችሁ ውሻ ሆዱን ይወዳል? እርግጠኛ ናችሁ? አዎ። ምንም እናንተም ብትጠብቁ እነ ቦቢ ወይ ደግሞ እነ ቡቺ ሆዱን ይወዳል። ለምን ስትሰጧቸው አንድ ሰው ስጋ እያሳየ ይዟቸው ቢሄድ ይሄዳሉ። ዳቦ ቢያሳያቸው እዚያ ጋር እየጮሁ የነበሩት ውሾች ዳቦ ሲወረወርላቸው ጩኸቱን ያቆሙና ዳቦ ላይ ነው ዘፍ የሚሉት። ስለዚህ የማያምኑ ሰዎች ሆዳሞች ናቸው። እምነት የሌላቸው ሰዎች እንደ ውሻ ሆዳሞች ናቸው። ስለዚህ እምነት ከሌላቸው ሆዳቸው ክብራቸው ከሆነባቸው ሰዎች ፈቀቅ በሉ። እናንተ በክርስቶስ የምታምኑ እንጂ ሆዳችሁን የምታምኑ አይደላችሁም ሲል ነው። ሁለተኛው ደግሞ ውሻ ወደ ተፋቱ ይመለሳል። ውሻ ወደ ምኑ ይመለሳል? አቤት! ውሻ ከተፋ በኋላ ተመልሶ ደግሞ የተፋውን ይበላዋል። እውነት ሐሰት? እውነት ሐሰት? እናንተም ኃጢአትን ይቅር ካላችሁ በኋላ በደልን ይቅር ካላችሁ በኋላ ይቅር ከተባባላችሁ በኋላ መነሳችሁ ቂም አትያዙ። እንደ ውሻ እንዳትቆጠሩ ቂም አትያዙ። በደል ውስጥ አትግቡ። እርቅን እንጂ ቂምን መያዝን አትውደዱ ሲለን ውሻ ወደ ተፋቱ ይመለሳል። የእግዚአብሔርን የማይፈሩ እግዚአብሔርን የማይወዱ ሰዎች ይቅር ካሉ በኋላ መልሰው ይጣላሉ ወይ መልሰው ያኮርፋሉ ሲል ነው። አንድም ኃጢአታቸውን ከተናዘዙ በኋላ ይቅር በሉኝ ብለው መምህረ ንስሐ ጋር ሄደው ንስሐቸውን ገብተው ንስሐውን ከጨረሱ በኋላ ተመልሰው ይቅር የተባሉበትን ኃጢአት መልሰው ያንኑ ኃጢአት ይሰራሉ ሲል እንዳንሰራ ማን ይርዳን? መድኃኔዓለም ይርዳን። ሶስተኛው ውሻ ፍቅር አያውቅም። ያውቃል? በሉ ተከራከሩ እንጂ ውሻ ፍቅር ያውቃል? ግን ምንድነው? ግን ታማኝ ነው። ውሻ ፍቅር አያውቅም፣ ግን ለጌታው ታማኝ ነው። ይሄን ታውቃላችሁ? ውሻ ፍቅር አያውቅም፣ ግን ለጌታው ታማኝ ነው። ፍቅር አያውቅም ስራችሁ ምን ለማለት መሰላችሁ? ውሻና ውሻ ሲገናኙ ይሳሳማሉ፣ ይቦጫጨቃሉ። ፍቅር አያውቁም። እግዚአብሔርን የሚያውቅም ሰው እግዚአብሔርን የማያውቅ ሰው ማለቱ ነው። እግዚአብሔርን የማያውቅ ሰው ፍቅር አያውቅም። ፍቅር ሲሰጠው ጸብ ይዘራል። ውሾች ታማኞች ናቸው።
ነገር ግን ፍቅር አያውቁም። እግዚአብሔርን የማያውቅ ሰው ታማኝ ይመስላል፣ ግን ሲጠጉት ደግሞ ፍቅር አያውቁም ይክዳል ማለት ነው። ወገኖቼ ፍቅር እንዲህ ይላል መጽሐፍ ሮሜ ምዕራፍ 12 ቁጥር 19 ላይ ሮሜ ምዕራፍ 12 ቁጥር 9 ላይ እንዲህ ይላል። እችን ጥቅስ ጠቅሼ ትምህርቱን አብቃለሁ። እንዲህ ይላል ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ፣ ወንድማማች መዋደድን እርስ በርሳችሁ ተዋደዱ፣ ሁሉ በፍቅር ይጸናልና ፍቅር በእናንተ ውስጥ ይኑር አለ። ክብር ምስጋና ለመድኃኔዓለም ይሁን። ፍቅር በእናንተ ውስጥ ወገኖቼ፣ ውሻ ታማኝ ነው። አሁን አንደኛውና የመጨረሻው ውሻ ፍቅር አያውቅም። ሶስቱ ክፉ ናቸው። የውሻ ክፉ ባህሪ ነው። አንደኛው ሆዳም ነው። ሁለተኛው የውሻ ክፉ ባህሪው ምንድነው? የላችሁም? አንደኛው ውሻ ሆዳም ነው። ሁለተኛውስ ሁለተኛው ምን አያውቅም? ፍቅር አያውቅም። ሶስተኛውስ የውሻ ክፉ ባህሪ እግዚአብሔር ይስጥልኝ። አንድ ሰንበት ተማሪ ያገኘው ቢከታተል ውሻ ወደ ጥፋቱ ይመለሳል። የተፋውን ነገር መልሶ ይበላል። ይሄ የውሻ ክፉ ባህሪ ነው። የውሻ መልካም ባህሪው ምንድነው ስትሉ ለጌታው ታማኝ ነው። እውነት አሰት ጌቶች ከዚህ እስከሚሉት ድረስ ውሻ ታማኝ ነው። ጌቶቹን ቤት ለቆ መሄድ አይፈልግም። አርጅቶ እንኳን ምግብ ባሰጡት እንኳን ውሻው ቤታችሁን ትቶ መሄድ አይወድም። የዛሬ ሰው ታማኝ ነው። አያችሁ ኢሳይያስ የተናገረው ሰው ክቡር ሆኖ ሳለ ራሱን እንደ እንስሳ ቆጠራል። ታማኞች ነን እኛ። እስቲ በሃይማኖቱ ታማኝ ሆነ እጅ እናውጣ። እስቲ በሃይማኖታችሁ ታማኝ ሆናችሁ ከፍ አድርጉት። አታችሁ ምን ነው እንዴ ያላችሁ? ቅጣት የለውም። እስቲ በሃይማኖቴ ታማኝ ነኝ የምትሉ እስቲ አውርዱት። በሃይማኖት ማለት ምን ማለት እንደሆነ ታውቃለህ? አንደኛው ወደ ባህር ውስጥ ብትገባ ክርስቶስ ያድነኛል ብሎ መታመን ማለት ነው። ወደ እሳት ውስጥ ብትገባ ክርስቶስ ያድነኛል ብሎ መታመን ማለት ነው። ወደ አሮነ ወህኒ ቤት ብትወረወር ክርስቶስ ያስፈታኛል ብሎ ማመን ማለት ነው። አንድም ይሄ ነው። አንድም በሃይማኖት መታመን ማለት ለታመንበት አገልግሎታችን፣ ለታመንበት ስራችን፣ ላመነን ሰው የእምነት ዋጋ እየሰጠ ነው ወይ? ትጾማላችሁ? እስቲ በማርያም ሳትዋሹ የገና ጾም የምትጾሙ እጃችሁ ማውጡ። እስቲ ሳትዋሹ ጾም ብላችሁ ከስጋ መጾም ብቻ አይደለም ብላችሁ እንደው እስከ 6 ሰዓት የምትጾሙ እስቲ እንደው በማምላክ እስከ 6 የምትጾሙ። ኧረ ተዋህዶ ክብር ለመድኃኔዓለም ይሁን። በጣም ብዙዎች ትጾማላችሁ ማለት ነው። መልካም። ጾማችሁ ላይ ግን እርቅ አለበት። ታርቃችኋል? ጾምሽን አቁም። እሺ መምህር እንዲህ ብሎ ሰበከ በላችሁ እንግዲህ ተናገሩ። ጾሙ ሰዎች እርቅ ከሌላችሁ፣ ፍቅር ከሌላችሁ፣ ቂም በቀል ሆናችሁ ብትጾሙ የረሃብ አድማረጋችሁ እንጂ በረከት አያሰጣችሁም። ሰምታችኋል? እሹሩሩ ብዬ አልሰዳችሁም እንደሆነ እንግዲህ በኋላ እነ መምህር ላይ እንግዲህ ጨውባቸው እንደፈላጋችሁ። እኔ ግን እውነታውን ልንገራችሁ። ጾም ያለ ጸሎት፣ ያለ ፍቅር፣ ያለ ይቅርታ ከንቱ ነው። እውነት ሐሰት ፍቅር የሌለው ጾም ተቀባይነት አለው? አቤት! እንደው የሆነ ሰውዬ እንዴት ነሽ እያላችሁ ሴት ከልቡ እንደምን አደርሽ እንደምን ዋልሽ ካላላችሁ ወይ ከልቡ ፍቅር ከሌለ ሰላም ስላላችሁ ብቻ ያ ሰው ይወዳችኋል ማለት ነው። እግዚአብሔር አምላክም ብትጾሙለት ፍቅር ስለሌላችሁ አትወዱኝም ማለት ነው ይላል። እንወደዋለን አለ እግዚአብሔርን። እንፋቀር። እሺ ጾም፣ ጸሎት፣ ስግደት ከፍቅር ጋር ሲሆን እምነት ያለ ስራ፣ ስራ ያለ እምነት በራሱ የሞተ እንደሆነ ሁሉ ስራ ሃይማኖት ያለ ፍቅር፣ ፍቅር ያለ ሃይማኖት በራሱ ደግሞ የተለያዩ ናቸው ማለት ነው። ፍቅር የሌለው ቢዘምር ቢሰብክ
ቢቀድስ በልሳናት ቢናገር የተለያዩ ቋንቋ ቢያወራ አጋንንትን በሰው ላይ ከሰው ልጅ ማውጣት ቢችል ግን ፍቅር ከሌለው ምንድነው? ኧረ ጉድ ነው። ተኛችሁ እንዴ? ምንድነው? እግዚአብሔር ከከንቱ ነገር ይጠብቀን። ኦ ወልደ ዳዊት ማረን። የዳዊት ልጅ ሆይ አቤት ማን ይማረን? አረ በማርያም ንገሩኝ፣ ማን ይማረን? ኢትዮጵያ ዛሬ ተጨንቃለች፣ መሐሪው አምላክ ይማረን። ኢትዮጵያ ዛሬ ተጨንቃለች፣ የመሐሪው አምላክ እናት ድንግል ማርያም ምሕረትን ለኢትዮጵያ ታስመጣላት። የአቡነ ተክለ ሃይማኖት፣ የገብረ መንፈስ ቅዱስ፣ የአቡነ ሀብተ ማርያም፣ የአቡነ ሐረም፣ የአቡነ እስትንፋሰ ክርስቶስ ጸሎታቸው ኢትዮጵያን አይለያት። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን